ቡር 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 ብትለው ምንድነው ኤፍሬም ምንድነው አንቦር የሚያረግክ? አይ ቤተሰብ ዛሬስ የኤፍሬም ነገር አላማረኝም። የኤፍሬም ነገር አላማረኝም። ቤተሰብ የሆነ ነገር ኤፍሬም የሆነ ነገር ወንድሙ ላይ ያደረገው ከባድ ነገር አለ። ቤተሰብ እኔ ምንም አላማረኝም። አይታችኋል እንዴት እንደሚያንቀሸቅሸው አይታችኋል አይደል እንዴ ምንድነው ይሄን ሐል ምንድነው? ንብረቱን በስም አዝሯል እንዴ? አብርሃምን ድፍንፍን አርጋችሁ እንዳይናገር እንዳይጋገር ጥርቅም አርጋችሁታል። የአብርሃም ቤተሰቦቹ ጋር መሄድ እናንተን ምንድነው እንደዚህ ያቃጠላችሁ? ለምንስ ነው ከነሱ ቀድመን እኛ መድረስ አለብን ምትሉት? ምን ልታደርጉት ነው አብርሃምን? ምንድነው ሐሳባችሁ? አረ ቤተሰብ በማርያም ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። በደንብ ላይክ መደረግ አለበት። ቅድም ሄርሚ እንግዲህ አይታችኋል እሄዳለሁ እያለች ነበረ። ወንድምየው ተረጋጊ ምናምን እያሏት ነው። ግን እዛም ቢሄዱ ምንም የሚፈጥሩት ነገር የለም። አንደኛ ነገር ይሄ ልጅ ቤተሰቦቹ ጋር ከሄደ አርፎ ከራሱ ጋር እስቲ ተውት ያውራ። እናንተ ያቀዳችሁት እቅዳችሁ እየተበላሸባችሁ ስለሆነ ነው። አባሁን ሰዓት ያቀዳችሁ እቅዳችሁ እየተበላሸ ስለሆነ ነው። አሁን ሩታ ምንድነው ያልሽው? አሁን የሆነች ቦታ ላይ አስማማለሁ ያልሽው ነገር ማለት ነው። ምንድነው ያልሽው? እኔን ቤተሰብ የነጋሽዬ የአብርሽ አባትም እናትም እንዲጠሏት ወይ እንድትቆራረጥ አትፈልግም። አንደኛ ነገር ልጅ ስለተዋለዱ መቆራረጥም የለባቸውም በእንደዚህ አይነት ምክንያት ማለት ነው። ግን ምንድነው መሰላችሁ እዚህ ጋር የሰራችሁ ስራ እናንተ የሰራችሁት ከባድ ነገር ስላለ ይሄ ነገር አስፈርቷቸዋል። አብርሃም ከነቃ ትልቅ ከባድ ችግር እንደሚፈጠር እናንተም ቀድማችሁ ስላወቃችሁ ነው። አብርሃም እዛ የሚሄዱ እናንተ እንደዚህ ያቃጠላችሁ ነገር እኔ በጣም ገርሞኛል። እንግዲህ ሄርሚዬም ያው እሄዳለሁ እያለች ነው። እሷም እሄዳለሁ አብርሃምም ኤፍሬምም እሄዳለሁ እያለ ነው። እንግዲህ ሂዱና እስቲ ምን እንደሚፈጠር እኛም እናያለን። እስቲ ምን እንደምታረጉ እውነቴን ነው የምናገረው ቤተሰብ። እኔ አላቅም። እኔ የሩታ ነገርም አልገባኝም ቤተሰብ። ሩታ ከሷ ጋር መሆኑ እነሱ አልታመመም እያሉ አብርሃምን እያሉ እኮ ሊገሉት እኮ ነው። ይሄ ልጅ እኮ በጣም ጭንቀት ውስጥ እኮ ገብቷል ቤተሰብ። ይሄ ያደረጉት መድኃኒት ይሄ ያደረጉት እኔ እንደው በመድኃኒዓለም እናንተና ራሳችሁ ፍረዱ እናንተ ራሳችሁ። አብርሃምን እኛ እንዲህ ነው የምናውቀው? እንዲህ ነው ወይ አብርሃምን የምናውቀው? እንደዚህ ሆኖ ነው እኛ የምናውቀው? አብርሃምን እኮ እንደፈለጋችሁ እያዘዛችሁ እኮ ያላችሁ እኮ እናንተ ናችሁ። በወጥመዳችሁ እኮ ወጥመዳችሁ ውስጥ ገብቷል አብርሃም። ስለዚህ አብርሃምን አሁን ልቀቁትና ከራሱ ከጭንቅላቱ ጋር ያውራ። ተፋቱት በቃ አብርሃምን። እንዴ ቡር 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 ብትለው ምንድነው ኤፍሬም? ምንድነው አንቦሮ የሚያረግክ? ምንድነው አንቦሮቦሮክ? እንደዚህ ምንድነው ያደረግከው ወንድም ላይ? ምንድነው እንደዚህ ያስፈራክ? እኔ አንዳንዴ ሩታ የሰው ነገር እንዳትሰሚ፣ የሰው ነገር መስማት የለብሽም። እስቲ በራስሽ ተንቀሳቀሽ። በቃ በራስሽ ተንቀሳቀሽ። አንቺ ጀግና ከሆንሽ ጎበዝ ከሆንሽ አብርሃም ነቅቶ በራሱ ሲመለስ ወንድ ከሆንሽ ትመልሺዋለሽ። ጎበዝ ከሆንሽ አሁን የዛሬ 1 ዓመት የተበተነ ትዳር አሁን ልሰብስበው ማለት እኮ ከባድ እኮ ነው። በአንዴ ሰብስቤ እጄ ላይ ላስገባ ማለት እኮ ሩታ ከባድ ነው። ገብቶሻል? ከባድ ነው። ያኔ ነበር መጠንቀቅ። ያኔ ነበር ሄርሜላ መሃላችሁ ስትገባ ወዲያው መንቃት የነበረብሽ። አሁን ምን ያዋጋለው? አሁን እንደዚህ መንጠርጠሩ ምንም ዋጋ የለው። ሄርሚዬም እዛ እንግዲህ ካልርኩ እያለች ነው። ሄርሚ በጣም ነው ዛሬ ያሳዘነችኝ የኔ ቆንጆ። ደግሞ ዛሬ እንዴት እንዳማረብሽ ሄርሜላ በጣም ነው የምታምሪው። እና ቤተሰብ እናንተም ያው ታውቃላችሁ ሁሉን ነገር። ይሄ ትልቅ በቃ እኔ አሁን መተት እንደሆነ አሁን በደንብ አድርጌ እያረጋገጥኩ ነው። ገብቷችኋል? ይሄ ድብን ያለ መተት ነው። አብርሃም ላይ የተደረገ ከባድ መተት ነው ይሄ። መተታችሁን ካላነሳችሁ አሁንም እናንተ ሄዳችሁ ያስደረጋችሁበት ቦታ ሄዳችሁ ካላስነሳችሁ ምንም ልታደርጉ አትችሉም። ምንድነው ያለው ኤፍሬም ያላችሁን ሰማችኋል? ምን እንዳለ ኤፍሬም እዛም ቢሄድ እኮ ምንም የሚፈጠር ነገር የለም። እዛም ቢሄድ ምንም የሚሆነው ነገር የለም።
ምንም አዲስ ነገር አይፈጠርም ነው። አዲስ ነገር እንደማይፈጠር አንተ እንዴት አወቅ? ያደረግከው መተት ስላለ ነው። እና እኔ ይውላችሁ እናንተ አንዳንድ ሰዎች አንዴ ለሩታ አገዥ ትላላችሁ፣ አንዴ ለሄርሜላ አገዥ ትላላችሁ። እኔ ለሁለቱም ሳይሆን እኔ አንደኛ አብርሃም ድኖ እኛ እዚህ ጋር እንድናየው ነው እንጂ የምፈልገው እኔ ለማንም እያገዝኩ አይደለም። አንዳንድ ልጆች ለሄርሜላ እያገሽ ነው፣ ለሩታ እያገሽ ነው፣ ሀቅ አንቺ ዝሙት ላይ እየቆምሽ ነው። ምንም ዝሙት ላይ አልቆምኩም እኮ እኔ ዝሙት ላይ ምንም የቆምኩበት ነገር የለም። ቤተሰብ ምንድነው የዛኔም ስንከራከር ነበር እኮ ለሩታ እኮ ቆመን ነበር እኮ። ሩታ ትዳሯን ካፈረሰች በኋላ ፊርማዋን ከቀደደችው በኋላ ነው እኛ ተይ ስንል እምቢ ብላ ይሄ ሁሉ ነገር የመጣው ማለት ነው። ይሄ ሁሉ ችግር ያመጣባት አቤል ነው። በቃ አቤል ነው ይሄን ችግር ያመጣው። ስለዚህ እናንተ ያደረጋችሁት ነገር ካለ እባካችሁን አስፈቱት፣ ልጁን አስፈቱት። እናንተስ ለምን ትንገላታላችሁ? እንደዚህ ባደረጋችሁት ነገር ለምን ትፈራላችሁ? ፍርሃት እኮ ነው ውስጣችሁ ያለው። ገብቷችኋል? ሁሉም በመተት ነበር አብርሃም ላይ ያልተደረገበት። በዛም ያኔም ይቅርታ አድርጉልኝና ሄርሜላም በሰዓቱ ላይ አደገኛ የተባለ መተት ተደርጓል። አሁን ደግሞ በዚህም ደግሞ በሩታ በኩልም ደግሞ መተት ተደርጓል። ልጁ ታዲያ መተት በመተቱ ነው እንዴት ብሎ ይንቃ? እንዴት ብሎ ይንቃ? ሁላችሁ መተተኛ ሆናችሁ። ሩታ አሁን ተረጋግተሽ ሁሉን ነገር አስቢበት። ኤፍሬምም ተረጋጋ። ቤተሰቡ ጋር ሄደው እናት አባቱ ጋር ሄደው ከሄደም ማለት ነው ከሄደም አብርሃም ሂደን እናመጣዋለን። ምን ስለሆንኩ አንተ ሄደ የምታመጣው? ምን ስለሆንክ ነው ሂደ የምታመጣው? እኔ እኮ የሚገርመኝ ነገር አባቱና እናቱ ጋር እኮ አሁን እኮ ጋሽዬ ከያዘው አብርሃምን ሳይሻለው አይለቁትም። አብርሃምም እኔ እንጃ የሚሄዱን እኔ እርግጠኛ አይደለም። የሚሄዱን ነገ ተነገ ወዲያ እዛ ቪዲዮ ካልሰሩ በስተቀር እኔ አላምንም አብርሃም ሄዷል ብዬ እኔ አላምንም። ቤተሰብ ነገም ተነገ ወዲያም አብርሃም እዛ ሆኖ ቡታጅራ ሆኖ ቪዲዮ ካልሰራ እኔ አላምናቸውም። በቃ ገብቷችኋል? እና አብርሃምን እባካችሁን ትንሽ እስቲ ነፈስ ስጡት። እስቲ ተውት። እስቲ በቃ እስቲ ትንሽ ሁላችሁም እስቲ ትንሽ ለቀቅ አድርጉት። ሄርሜላም የኔ ቆንጆ በርቺ። እግዚአብሔር ያንቺ ከሆነ ያንቺ ይሆናል፣ ያንቺ ካልሆነ ደግሞ አንቺ ቆንጆ ነሽ። ሌላ ወንድ ታያለሽ። ሌላ ወንድ ሞልቷል። እግዚአብሔርን ነው የምለው። ቆንጆ ነሽ። በቃ ምንም የሚመጣ ነገር የለም። አንቺ እውነት ነው ፍቅር ከባድ ነው። ፍቅር አብረሽ ነበርሽ፣ ብዙ ነገር እያሳለፋችሁ ነበር። 1 አመት ሙሉ አሪፍ ነገርን እያሳለፋችሁ ነበር። ግን ካልሆነ ደግሞ መቶ ነው ከእንደዚህ አይነት ጭቅጭቅ ውስጥ መውጣት ነው እንጂ ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው፣ ወዳችኋለሁ። ደህና አምሹልኝ።